ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። በጅኖች እደፈር ነበር። መስከረም ከሳውዲ አረቢያ ክፍል 1። ይሄ ታሪክ እጅግ በጣም ብዙ ትምህርቶችን የሚያስገነዘብ ነውና ሼር ላይ ኮሜንት በማድረግ ለኡማው እንዲዳረስ የበኩላችሁን ተወጡ፣ ድጋፋችሁን አሳዩ። ብዙ የሚያስተምር ታሪክ ነውና ኢንሻአላህ አዳዲስ የቀልብ ዶክተር ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ ወደ እናንተ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። የዛሬ የታሪክ ርዕስ በጅኖች እደፈር ነበር። መስከረም ከሳውዲ አረቢያ ክፍል 1። በነገርሽ ላይ መስከረም፣ እነኚህ ሰዎች ቀላል አይደሉም። ኡማውን እየረዱ ያሉት በየቀኑ የሚድኑ ሰዎችን ምስክርነት መስማት በራሱ የሆነ የውስጥሽን ኮንፊደንስ ነው የሚያሳድረው። እኔ ልጠላቸው ከቶ አልቻልኩም። እንደውም ስለ እነርሱ መጥፎ ባወራሽልኝ ቁጥር እኔ እነርሱ ንጹህነት፣ ለኡማው ያላቸው መቆርቆር፣ የሥርዓት መጠናቸው ከልክ አልፎ ይኸው ልቤ ውስጥ ልፍቀው የማልችለው ውዴታ በእነርሱ ላይ አድሮብኛል። እንደውም ያንቺንና የኔን ጓደኝነት እንዳላጣውም ወይም ደግሞ አቋምሽ እንዳያሳጠኝ እፈራለሁ አለችኝ። ይህ ብቻም አልነበረም ውሳኔዋ። እንዲሁ ለቁርአን ካላት ጉጉት ፍላጎት በተጨማሪ ያስገባኋትን ጀማዎች በሙሉ በአንድ ቀን ለቃ ስትወጣ በጣም ጨነቀኝ። ለምን እንዲህ ትወስኛለሽ ስላት፣ ካንቺ ጭምር በዚህ ጀማ ውስጥ ያገኘኋቸው ሰዎች በሙሉ ስለ እነርሱ ጥሩ ነገር ማውራት አይቀናቸውም። እንደውም መጥፎ ነገር ብቻ ነው የሚያወሩት። ቁርጥ ዱብ ያለ ውሸቶችን ሰማው። አሁን በአላህ መቼ ነው የሰው ስም የሰው ፎቶ የጠየቁት? በዚህ ደረጃ እንዴት አንድን ሙእሚን ማጥላላት ፈለጋችሁ? አለችኝ። በጣም የምቀርባት ጓደኛዬ ናት። ብዙ ነገር አንድ ላይ አሳልፈናል። የስደት እህቴ ናት ብል ምንም ማጋነን አይሆንብኝም። እንዲህ ለናንተ ለቀልብ ዶክተሮች ብላ እኔንና እርሷን አሳልፋ መስጠቷ በጣም አስደንግጦኛል። መደንገጥ ብቻም አይደለም፣ እኔስ ምን ላይ ነኝ የሚለውን እንዳይ ቢያደርገኝም በቃ አሻፈረኝ ብዬ ቀረሁኝ። የራስሽ ጉዳይ አልኳት። እውነት ነው፣ አላህ ልብን ካልከፈተ በቀር ነገሮችን ካላገራ በቀር ማንም ሰው ሐቅን ሊከተል አይችልም። እኔ አላውቃችሁም፣ ስራችሁንም አይቼ አላውቅም። ብቻ እንዲሁ በሆይ ሆይታ 1-3 ልጆች ስለናንተ መጥፎ ሲያወሩ የነበራቸው ሞራል ስቦኝ እኔም አምቻችኋለሁ። ምናልባትም ሳስበው ያንን ማድረጌ ይመስለኛል እንዲህ ቀርቤ እንድታከም ሰበብ ይሆነልኝ። አንድ ቀን እንዲሁ በዚሁ ጉዳይ የማቋት ጓደኛዬ እኔ ካወራውኝ ድምጼ ይታወቃል።
አንቺ ፈትዋ ጠይቂልኝ አለችኝ። ምን ብዬ አልኳት። ስለ ቀልብ ዶክተሮች ፈትዋ ከከሌ ጠይቂልኝ አለችኝ። ስሙን ማንሳት አልፈልግም። ምን ብዬ ስላት እርሷ የሞላችኝን በሞላችኝ መሰረት ጠየቅኩት። ልክ የራሴ ችግር አስመስዬ ዋሽቼ ጠየቅኩኝ። በእርግጠኝነት የጠየቅኩበትን ጉዳይ ራሷ እንኳን አላሳለፈችውም። እንዲሁ ከመሬት ተነስታ ስለምትጠላችሁ መጨረሻም ላይ ሸይጧን መሆኗን ስላረጋገጥኩኝ እኔ ከእርሷ በመራቄ ሕይወቴ ተስተካክሏል። እንደውም እኔ እናንተ ጋር ሕክምና መንገሬን ስነግራት አንቺ ሌባ፣ የት እንደምትኖሪ ማንነትሽም በሙሉ ጠንቅቄ ያውቃለሁ፣ አሳስርሻለሁ ብላ ሙልጭ አድርጋ ሰልባኛለች። ቀላል ፍርሃት ውስጥ አልነበረም። ኡስታዜ ይህች ልጅ በአካል አውቂያት ቢሆንማ ምን ልታደርገኝ እንደነበር አላህ ነው የሚያውቀው። እንደውም አንዳች ነገር ታደርጊኝና ማንነትሽን አጋልጣለሁኝ አልኳት። ወላሂ በጣም እየፈራሁ ነው ይህንንም ያልኳት። ቆይ ወደ ጓደኛዬ ታሪክ ላምራ። ጓደኛዬ የሪህ በሽታ ነበረባት። እድሜዋ ለሪህ በሽታ በጣም ትንሽ ወይንም ገና ነው። ግና አላህ ሰልጦባት እግሯን እጇን ይቆረጣጥማታል። እዚህ ከመጣች ሰዓት ጀምሮ ነው ያመማት። ፊት አንድ ቤት እንሰራ ነበር። እርሷ ቀድማኝ ወጣች። ከዚያንም መጥፎ ሰው ቤት ትጀምርና ለዚህ ህመም ትዳረጋለች። ምን ብላይ ነበር መሰላችሁ? ማታ ላይ ቤተሰቡ በሌሉበት ነው ትላለች። የተኛችበት ቤት በጣም ይንኳኳል። እሷ በዚያ ወቅት ቤተሰቦቿ ያሉ መስሏት፣ ማለት አስተዳዳሪዎቿ ያሉ መስሏት ማን ነው አለች። ኋላ በሯን ትከፍታለች። በዚህ ጊዜ ማንም እንደሌለ በር ላይ ስታውቅ ትዝ ሲላት ጭራሽ ማንም በቤት ውስጥ እንደሌለ ታውቅና ቶሎ ብላ መኝታ ቤቷን ቀርቅራ ደንግጣ ትቀመጣለች። በዚህ ጊዜ ነው ህመም የጀመራት። እንደርሷ አባባል ከሆነ መላ ሰውነቷን ውርር ያደርጋታል። አሁን ይህንን ጽሑፌ ስታይ እህቴ አንቺ ታሪክሽ ላይ ያላነሳሽውን ላንሳ ብዬ ነው። አላህዬ ለዚህ የድል ታሪክ አበቃኝ። አመሰግንሻለሁ ጓደኛዬ ሆነሽ ወደ ሀቅ ስለመራሽኝ። ጓደኛዬ በዚያ ቀን የተነሳ ህመም ተፈጥሮባት ከዚያንም የሩቂያ ክትትል የህክምና ክትትሎችን አድርጋ ምንም መፍትሄ ስታጣ ነው እናንተ ጋር ልትታከም ስትጠይቀኝ ምን አይነት መጥፎ ቦታ እንደሆነ እኔም በሰው የሰማሁትን ነገርኳት። እርሷ ግን እንደኔ የዋህና ጅል ወይንም ሞኝ አልነበረችም። ራሷ አረጋግጣ ወዳችሁ ህክምና ጀመራ አሁን አፊያ ሆና ለኡማው ስታገለግል እንደማየት ምንም የሚያኮራ ነገር የለም። በእናንተ ምክንያት ተኳርፈን ለ3 ወር ወይንም ለ4 ወር ሳንነጋገር ከረምን። በዛ በ4 ወር ውስጥ እንደውም ይቺ ድንጋይ ባልሰራላት ብዬ ተገዝቼ ነበር። እርሷን ለማበሳጨት ፖስት በምታደርጋቸው ቦታዎች በሙሉ እየገባው ስሳደብም ነበር። አልሐምዱሊላህ አንድም ቀን ከላም መጥፎ ነገር ተናግራም አታውቅም። በዚህ ምክንያትም እርሷ ጋር እልህ መጋባቴ ቆመ። እናም ወደ ራሴ መመለስ ጀመርኩ። በዚህ በ3 ወር ውስጥ ምን ቢደርስብሽ ነው ነገሮችን ቆም ብለሽ እንድትመለከቺ ያደረገሽ ብትሉኝ፣ አልሐምዱሊላህ በአንድ ወቅት ዙሁር ሶላቴን በቤት ውስጥ እየሰገድኩኝ ነበር።
ያንን ቀን ነበረ ሶላት የጀመርኩት። ከዚያ በፊት ፔሬድ ላይ ነበርኩኝና ታጥቤ ሶላት ጀመርኩኝ። ሶላት የመጀመሪያውን ገና አላሁ አክበር ብዬ እንደሐረምኩኝ በስተግራ በኩል የሆነ ነገር ሽው ብሎ እንዳለፈ አየሁኝ። በወቅቱ ማንም የለም በቤቱ ውስጥ። ታዲያ መጀመሪያ አይኔ ነው ብዬ ወይንም ጥላው ይሆናል ብዬ ተውኩት። የእህታችን የመስከረም ታሪክ ክፍል 2 ይቀጥላል። ክፍል 1ን እንደተከታተላችሁት ነበር። እህታችን ምን ያጋጥማት ይሆን? አላህ የነገ ሰዎች ይበለን። ስለተከታተላችሁኝም ከልብ አድርጌ አመሰግናለሁ። ሼር፣ ላይክ፣ ኮሜንት ማድረጋችሁን ሰብስክራይብ ማድረጉንም እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።